የኔ ጥያቄ የሚሆነው ምንድነው ፍቅርም ስትመጣ ከሱ ጋር መቀጠል ትፈልጊያለሽ ወይ ፍቅረኛሽ እንዲሆን ትፈልጊያለሽ ወይ ያለ ፍላጎታችን ዛሬ ገፋፍተናት ሆይ ሆይ ብለናት ሁላችንም ነገ ከነገ ወዲያ የሚመጣባትን ህይወት ማንንም አይኖርላትም የራሷን ህይወት ራሷ ነች የምትኖረው ማለት ነው የኔን ህይወት እኔ ነኝ የምኖረው ማንንም መጥቶ ሊኖርልኝ አይችልም ሰላም 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 ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ ሰላም ናችሁ ወይ እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ ቤተሰብዬ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ እኔም ደህና ነኝ አለው እግዚአብሔር የተመሰገነ ይሁን አሁን ወደ ኩሽናዬ ገብቻለሁ አንዳንድ ነገር ከመስራቴ በፊት የአብርሃምን ቪዲዮ ፉፉንና ፍቅርን ሲያስታርቃቸው የነበረበትን እያየው ነበርና በዚች ነገር ላይ ትንሽዬ የሆነች ነገር ልናገር ብዬ ነው የመጣሁት ቤተሰብዬ አብርሃምን ሳየው ማለት ነው በጣም ራስ ወዳድና ሰልፍሽ ሰው ነው እንደው እጅግ ከምታስቡት በላይ ማለት ነው ልጅቷን ከሞቀበት ፍቅሯ ከሚወዳትና ከምትወደው ሰው ፈንቅሎ አውጥቶ ነይ ካጠገቤ ሁኚ ብሎ እሷን ሞኟን ማለት ነው ቤተሰብ በጣም የተናደድኩበት ጌታን አወራሩ ምናምን ነገር በቃ እንደው ትንሽ አያፍርም እንዴ ነው ያልኩትኝ እኮ ማፈር የሚባል ነገር ጭራሽ እንደው አልፈጠረበትም ወይ ነው ያልኩትኝ እንዴ ነይ ብሎ ከሞቀ ፍቅሯ ላይ ጠርቶ ምንም በማያቀው ከልጁ አለያይቶ ፉፉ ነው እንግዲህ ምንም የማያቀው ከልጁ አለያይቶ የራሱን ህይወት አስተካክሎ ምን ብሎ መደበሪያው አድርጓት ባጣቆይኝ አድርጓት ማለት ነው አሁን ወቶ ቪዲዮ ላይ እንደው ሲናገር እንኳን ትንሽ ለህሊናው እንኳን ላይምሮ አይከብደውም እንዴ ማስታረቅ ብቻ ነው ከኔ የሚጠበቀው ፍቅረኛሞች ደግሞ መሆን ይችላሉ ማስገደድ አልችልም ምናምን ነገር በጣም የሚያናድድና የሚያቃጥል ነገር ነው የተናገረው አብርሃም ማርያምን እንዴ ከቤቱ አይደል እንዴ ጠርቶ ከምትወደው ልጅ በስነ ስርዓቱ እየኖረች ነበር እንዴ ተዋዳ በደንብ ቪዲዮ ይዘውልን ሲመጡ በፍቅር ምንም በቃ መነቋቆር ጸብ የሌለበት እንደው ከፕራንክ መነቋቆር ውጪ በስተቀር ማለት ነው እንዴ ሪል የሆነ ነገር እኮ ያየንባቸው አሁን እኮ ነው ይሄ አብርሃም የሚባለው ሰውዬ ነይ ሚስቴ ሄዳለች ባጣቆይኝ ሁኚኝ ብሏት ከጠራት በኋላ ነው የፍቅር ህይወት የተመሰቃቀለው እንደገና ደግሞ ፉፉም አሁንም ጥፋተኛ አይደለም ደግሜ የምናገረው ፍቅርም ቢገባት አሁን ፉፉን ጥፋተኛ እኔን አልተረዳኝም እንዴት አንተን እሻለክ ምናምን ነገር እኔን መስማት ነበር ያለበት ምናምን መጀመሪያ ገና ስትወጣኩ ለሱ በእምነት እንዲኖረው እሷ ላይ ማለት ነው እኔ ከአብርሃም ጋር ይሄንን ቪዲዮ የምሰራው ሩታ ወደ ቤት እንድትመለስ ነው አንተ የሆነ ነገር ካየክ በሌላ እንዳትረዳኝ ብላ ማስረዳት እኮ አለባት እኮ ዝም ብላ ከቤት ዘላ ወጣ እንደገና አሁን ፉፉን አልተረዳኝም የሚባለው ነገር እንዴት ነው እኔ አይገባኝም የእውነቴን እኮ ነው በዛ ላይ ደግሞ አቶ አብርሃም የራሱን ህይወት አስተካክሎ ከሚስቱ ጋር ታርቆ የነሱ የሰርግ ወራት መቼ መቆራረጡ አያልቅምና በዚህ ወር ሰርጋችን ልናረግ ነው ምናምን እያለ ቪዲዮ የሱን ህይወት እያስተካከለ የፉፉንና የፍቅርን መስቀልቀል አድርጎ አሁን ወጥቶ ቪዲዮ ላይ ማለት ነው ማስታረቅ ብቻ ነው ከኔ የሚጠበቀው እንግዲህ በግድ እኔ የፍቅር ፍቅረኛሞቹ ነው ምናምን ነገር አልልም ይላል የሰው ህይወት ካመሰቃቀለ በኋላ ማለት ነው እንዴ ሌላ ሴት ጠርቶ እስቲ አሁን ለምን ፍቅር ጋር ሄደ እሱ ራሱ ፍቅር እሺ የድሮ ፍቅረኛው ናት ሁሉም ነገር በቃ አብቅቷል ግን ታርቀው ነበረ ግን ለዚህ ደረጃ የሚያበቃቸው ነገር አልነበረም ሌላ ሴት አይጠራም ነበረ ለምን ፉፉን እንትናን ፍቅርን ከፉፉ ሊለያት ፈለገ እሱስ ማለት ነው አሁን ደርሶ ልክ መልካም ነገር እንዳደረገ ጥሩ ነገር እንዳደረገ ማስገደድ አልችልም የራሷን ውሳኔ መወሰን ትችላለች ምናምን ነገር እንዴ ይሄ የሆነ ህሊናዊስ ነው እንዴ ምንድነው አይምሮ የለውም እንዴ ነው ያሰኘኝ እኮ የእውነቴን ነው እንዴ ልጅቷም እንደበቅሽ ብላ የእሷን ህይወት ብጥብጥ አድርጋ ይሄንን መስኪን ልጅ ምንም ሳያቅ ባዶ ቤት ጎልተው ነገሩን እንኳን ሳታስረዳው ነው የወጣችው እኮ አሁን እንዴት ብሎ ይረዳ በጣም እንደውም ስለሚወዳት በጣም ስለሚያፈቅራት ዘላለም በዋን እንኳን አልፈልግም ሲል የነበረ ልጅ እኮ ነው ፉፉ በዛ ጭንቀት ውስጥ ሆኖ ማለት ነው የምሩነቴ ነው በዛ ጭንቀት ውስጥ ሆኖ በዛ ስቃይ ውስጥ ሆኖ እኔ የፍቅርን ዘለላ እንባ ማየት አልፈልግም የአብርሃም መረማመጃ
የህይወቱ መስተካከያ መሰላል እንድትሆን አልፈልግም የራሷን እያበላሸች ብሎ እኮ በጣም ሲሟገት የነበረ ልጅ እኮ ነው ፉፉ ማለት ነው። አሁን እሱን ጥፋተኛ ከማድረግ ይልቅ ማለት ነው እንደውም እሱ በጣም አምኖላት አሁን ዛሬ በጣም ነው ያሳዘነኝ። እሺ በቃ እኔ ጥፋት ምክንያቱም እንዳትለየው ስለፈለገ ስለሚወዳት እሺ እኔ ነኝ ጥፋተኛ። ይሄንን ራሱ መረዳት ነበረባት ፍቅር ማለት ነው። የራሷን ኑሮ ምስቅልቅል አድርጋ የራሷም አይምሮ ተበጥብጦ የፉፉም አይምሮ ተበጥብጦ የአብርሃምን ህይወት አስተካክላ እንግዲህ አሁን እኔ የትም ቤት አላየውም፣ የትም ማንኛውም ሰው ላይ አላየውም። መጀመሪያ የቂጤን እንዳለችው ማለት ነው እንትኗ ጭጦጧ መጀመሪያ የቂጤን ሁሉም መጀመሪያ የራሱ ነው የሚያስተካክለው። ከዛም በኋላ ነው ወደ ሰው እንኳን ዞር ብሎ የሚያየው ማለት ነው። እሱም ጊዜ ሲተርፈው የራሷን ኑሮ ብጥብጥ አድርጋ እንደገና የሰው አስተካክላ ይሄ ደግሞ በስነ ስርዓቱ ማለት ነው እሱ የራሷን ህይወት አመሰቃቅሎባት እንደገና ማስተካከል ሲገባው ማለት ነው አቶ አብርሃም አሁን ወጥቶ ከታረቀች ማስታረቅ ብቻ ነው የሚጠበቅብኝ አብረው ቢሆኑ ባይሆኑ ይሄንን ማስገደድ አልችልም ምናምን ነገር እኔ በዚህ አማርኛ አልስማማም። ከሞቀ ፍቅሯ ላይ ከሞቀ ቤቷ ላይ ሆኖ ጠርቷት ነይ ብቻዬን ነኝ ነይ እንትን ችግሬን መወጣጫ ላድርግሽ ምናልባት አንቺን አይታ ቀንታ ብትመለስ እንዴ ይሄ ነገር እኮ እንደ እሷ ራሱ ቢገባት ማለት ነው አሁን እኔ የልጅነት እንደሆነ ምን ወይ አላሰበችበት ይሆን ምን አላቅም። ይሄ ነገር ቢገባት ማለት ነው መረማመጃ እኮ ነው ያደረጋት። የእውነት ሩታን ወደሱ መመለሻ መንገድ ነው ያደረጋት ፍቅርን ማለት ነው። አብርሃም ሰገጤ ማን ነበረ ስሙን ያሉት አበጋዝ አሁን ወጥቶ ደግሞ እንደ ደና መቃ ጥሩ ነገር እንዳደረገ ጥሩ ስራ እንደሰራ ሰው አስታርቃለሁ ግን በቃ ከሁለቱ ጓደኛሞች ከሆኑ ይሆናል ፍቅረኛሞች ከሆኑ ይሆናሉ ይሄንን ማስገደድ አልችልም። ማስገደድማ አለበት። መጀመሪያ የሷን ህይወት የበጠበጠው ራሱ ነው። እሷ የሱን ህይወት አስተካክላ እስከወጣች ድረስ እንደወጣች አብርሃምም የፉፉንና የሷን የፍቅርን ህይወት ማስተካከል አለበት እንጂ የሰው ቤት እምስ አድርጎ መስቀልቅል አድርጎ የሞቀም ቤት ማለት ነው ማርያምን ውሃ ከልሶበት መውጣት አለ እንዴ ዝም ብሎ የለም። ስለዚህ እሷ የራሷን ህይወት አመሰቃቅላ ያንተን ቤት እንዳስተካከለች አብርሃምም ቢሆን ማለት ነው የፉፉንና ፍቅር መመለስ አለበት። ዝም ብሎ እየወጣ አይሰግጥብን ላያችን ላይ ጭንቅላቴን አዞረኝ እንዴት ነው እንደዚህ አይነት ነገር የሚያስበው እኮ ነው ያሰኘኝ። ይሄ አብርሃም የሚባለው ልጅ አበጋዝ እንዴት እንደዚህ አይነት ነገር ይታሰባል? ማስታረቁን መልካም ነው ግን ወደ ቀድሞ ቦታቸው ሁለቱንም መክሮ በሱ ሰበብ ነው ፍቅርም ወጣ ማለት ነው ፉፉን ልታጣ የደረሰችው። ፉፉ ግን እስካሁን ይወዳታል። እሷን ማጣት አይፈልግም። ዛሬ እንደተመለከትኩት እንዳየሁት ማለት ነው ፍቅርም ቢሆን ተረጋግታ በስነ ስርዓቱ አብርሃም አስረዳው። አስረዳው። ምክንያቱም የነገሩ መንስኤ አብርሃም ስለሆነ ማስረዳትም አለበት በቃ። ምክንያቱም አብርሃምና ፍቅር የተነጋገሩትን ፏዳ ያቅም ፍቅር አይደለች ሩታን ጠርታ እኔና እሱ እንደዚህ ነው የመጀመሪያውን ቪዲዮ እዩ ምናምን ነገር ብላ አስረድታት ፕራንክም ይሁን ቀልድም ይሁን ብቻ አላቅም ግን ያንን ነገር ስላየች ሩታን ከነገሩ መለስ ብላ ታርቃለች አይደለ? አሁንም ቢሆን አብርሃም ልክ ፍቅር እንዳደረገችው ለፉፉ እንደዚህ ነው ብሎ አስረድቶ ሁለቱም መመለስ አለበት። የራስን ህይወት እያስተካከሉ የሰውን መመሰቃቀል ምንድነው? ይሄ ምን ይባላል? ደግሞ ሲናገር እንዴት ነው በጣም በቃ አዋቂ ነኝ በቃ እኔ ነኝ የማውቀው በቃ አነጋገሩ ሁሉ ዛሬማ እንዴ ነው እየተንቦረቀቀው። የእውነት ይቅርታ አድርጉልኝ በቃ ራሱን አዋቂ ራሱን እንደዚህ ቆለለኮ ጩጪ ምንድነው? ልጅቷን በስነ ስርዓቱ ወደ ፍቅሯ ይመልስ ራሱ ነው ከሞቀ ቤቷ ከሞቀ ፍቅሯ ጠርቶ ያበጣበጣቸው። እሷም ጥፋት አለባት። እሺ ብላ ባጣቆኝ ሆና መምጣት የለባትም ነበረ። የራሷን ህይወት እያመሰቃቀለች የሱን ህይወት ማስተካከል እሺ ይሁን እንበል ግን በዚህ ልክ አይደለም። ስትወጣ ገና ከቤት ይሄንን ነገር ስታስብ ከአብርሃም ጋር ሲያስቡ ለፉፉ መናገር ነበረባት። በቦታውም እሱ መኖር ነበረበት። እንደውም ቪዲዮ ላይ እንኳን ባይገባ ራቅ ብሎ ቆሞ ሲጨርሱ አብሯት ወደ ቤት መሄድ ሁሉ ይችል ነበረ። ሳታስረዳው እንዴት አድርጎ ነው የሚያውቀው ፉፉ መጀመሪያ ሲጀመር ማለት ነው።
እኔ ከሁሉም ያናደደኝ አብርሃም ነው። አሁን ላይ ደርሶ ከሆኑ ይሆናሉ ካልሆኑ ይቀራሉ። የራሱን አስተካክሎ እነሱን ሊለያይ ነው እንዴ? በጣም የሆነ የማይረባ እንትን ነገር ነው። በእውነት በጣም ነው ያናደደኝ። ይቅርታ አድርጉልኝ። አነጋገሩ ሁሉ ነው ደሜን ያፈላው ዛሬ አብርሃም ጌታን ቤተሰብ